ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የአይጥ ስጋ አበሉኝ መተት አድርገውበት ሩቅያ ክፍል 2። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የአይጥ ስጋ በሉኝ መተት አድርገውበት ሩቅያ ክፍል 2። ያን ቀን እንዲያ የያዝኩትን ሲኒዎች ጥዬ ግዳውን በሙሉ አላሁ አክበር ሳስብል ያየኝ ይኸው ለኔ ታጭቶ የነበረው ልጅ አሁን የአክስቴ ልጅ ባል ሊሆን የተቀመጠው ሰው ፊቱ ቅልት አለ። ለደቂቃዎች ይሆናል እኔም እሱም ተፋጠን የቀረ ነው። እንደውም ሌሎች እርግጠኛ ነኝ ሁለተኛ ሚስት ትሆናለች ደብቋት ይሆናል የሚል ስሜት ሳይጭርባቸው እንዳልቀረ አልጠራጠርም። ራሴን መቆጣጠር ስላልቻልኩ ሁሉን ትቼ በጓዳ በኩል ሳይሆን በሳሎን ተሯሩጬ አመለጥኩኝ። ቤት እስክደርስ መንገዱ በሙሉ ራቀብኝ። ልቅሻዬ በጣም ጮህታለሁ። እኔ እሱን ወድጃለሁ ብዬ ለቤተሰቤ ነግሬ የእሱ ፍቅር ከውስጤ እስኪወጣልኝ ድረስ 2 ዓመት ፈጅቶብኛል። አሁን ግን እንዳለ ነው ያገረሸብኝ። መኖር መተንፈስ ያለርሱ የማልችል የሚመስለኝ ልጅ መኖር እንደምችል እንደገና ተምሬ አልሐምዱሊላህ ስል እንዲህ ያለ አጋጣሚ ይመጣብኛል ብዬ አልሜም አላውቅም። የአክስቴን ክፋት ውስጤ እንደ እሳት ነበልባል ያቃጠለኝ ቢሆንም የአባቴ ጭካኔ ግን በቃ ቤት እስክደርስ እስካየውና እስክነክሰው ቸኮልኩኝ። አንዳንዴ ሰው በጣም አናዷችሁ አበሳጭቷችሁ በጥርሳችሁ በጥቅጥቅ አድርጋችሁ ብትጎዱትን የማትረኩት አይነት ስሜት ነው እኔን በዛ ሰዓት ያጠቃኝ። አባቴ ዘንድ እየሮጥኩ ብሄድ መንገዱ ሊያልቅ ነው እንዴ? እንደማናቸውም በራፋችን ላይ ስደርስ ባለ በሌለ ኃይሌ በራችንን ማንኳኳት ጀመርኩ። እህቴ ሮጣ መታ ከፈተች። ቀጥታ ቤት ገባሁ። አባቴ ሳሎን ኩምሽሽ ብሎ ተቀምጧል። የኔን መምጣት ሲያይ ዘሎ አቅፎኛ ለቀሰ። አላህ ይርሃመው። እጅግ በጣም የዋህ አባት ነበረኝ። እኔ አንተ አውቀህ ነው ያስጠቃኸኝ እያልኩ እያበድኩ እየቦጨርኩት አለቀስኩ። እሱም ልጄ እኔን ይመመኝ ከዚህ ህመም ነበር ልጠብቅሽ የሞከርኩት እያለ ተላቀስን። እናቴም አዝና ተቀምጣለች። በቃ ማንም ንዴቴን የሚጋራኝ ስላልነበር ወንድሜ ከስራ እስኪመጣ ኡኡ እያልኩ ጠበቅኩኝ። ወንድሜ ትንሹ አባታችን እያለን የምንጠራው በሐሳብ
በብር በጉልበት አባቴን የሚረዳው አስተዋዩ ማስፈራሪያው ወንድሜ ያን ምሽት መጣ። ወደ 4 ሰዓት አካባቢ ነው። እኔሱ እስኪመጣ ለቅሶ አላባራም ነበር። ልክ ሲመጣ ቀጥታ እኔ ጋር ነበር የገባው። ቻይና አለኝ። ቀናም ብዬ አላየሁትም። መጥቶ እኔ ዘንድ ተንበረከከና አንቺ በሐዘን እንዲህ ተቀምጠሽ እነሱ ደስ ብሏቸው አያነጉም አለኝ። ምን ማለት እንደፈለገ ሳልረዳው ፖሊሶች ቤታችን ድረስ ተሰብስበው መጡ። እኔ እንደዛ ልቤ በተሰበረበት ምሽት ደግሞ ሌላ አይነት ድንጋጤ ተፈጠረ። የመጡት ፖሊሶች ታላቁን መከታዬን ወንድሜን እየደበደቡት መኪና ላይ ጭነው ሲሄዱ የኔ ለቅሶ ደግሞ በቤተሰቡ ዋይታ ተጨምሮ ተደናግጠን መኪና አስነስተን ተከተልናቸው። ኦኦ እያለን ስንከተል እኛን ደግሞ ጎረቤት በሙሉ ተከተለ። ጓደኞቹ ጋር ደዋወልኩ፣ ማናቸውም አያነሱም። ፖሊስ ጣቢያ ስንገባ ወንድሜን ይዘውት ወደ ውስጥ ገቡ። ሊነግሩን ፈቃደኛ አልነበሩም። ጧት ኑ አሉኝ። በጣም ስንላቀስ ቆየን። ጭራሽ በዱላ ሲያባሩርን ከቦታው ሸሸን። እንደዛ እያለቀስን ባለንበት ሁኔታ ጓደኞቹም አንድ በአንድ በፖሊስ ተይዘው መጡ። ሁሉም እየተጠፈጠፉ ገቡ። ለዛ ነበር ስልካቸውን ያላነሱልኝ። ምን እንደተፈጠረ ማወቅ አልቻልኩም። ጎረቤትም እኔም ሁላችንም ምን ተፈጠረ ብለን ጠያቂዎች ሆንን። ማንም የሚነግረን ሰው አልነበረም። ስለዚህ በጧት መጥቶ ጉዳዩን መረዳት ነበር የፈለግነው። በስርቆት ወንጀል ነው እንዳልል ወንድሜ የተሰጣ ወርቅ አያነሳም፣ ሀብትም አለው። ተደባድቦ ነው እንዳልል ወንድሜ በእኔ እስካልመጡበት በእናቱ እስካልመጡበት አይጣላም። ሰርጉ ላይ ተጣልቶ ነው እንዳልል እስከዛ ሰዓት ድረስ ስራ ነው ያመሸው። በቃ በጣም ደነገጥኩኝ። ግን የማታ ንግግሩ አንቺ አዝነሽ ማንም ሰው አይደሰትም አባባሉ የሆነ የጎዳው ሰው እንዳለ ጠርጥሯል ውስጤ። ማታ እንደዛ እየተነጋገርን ምን ሊሆን ይችላል ተባብለን ግራ ተጋብተን ተኛን። ጧት ወደ ሱብሂ አካባቢ አባቴ ስልክ ተደወለለት። የአባቴ ስልክ ሌሊትም ሳይለንት አይሆንም፣ ያስታውቃል። አባቴ ሱብሂ እየሰገደ ስለነበር ስልክ አላነሳ ሲል በእናቴ ስልክ ይደወላል። እናቴ አንስታ አናገረች። ሁላችንም የወንድሜን ጉዳይ ማወቅ ፈልገን ስለነበር ስልክ እያናገረች ወደ መኝታ ቤታቸው አመራን። እናቴ ድንጋጤ ላይ ናት። እናም ስልኩን እየተንቀጠቀጠች ዘጋችው። የአባቴ ዘመዶች ነበር የደወሉት። አባቴን ፈልገው አባቴ ሰላቱን እስኪጨርስ አልጋ ላይ እየተንዘፈዘፈች ቁጭ አለች። እኔም እህቴም ወንድሜም ምን ተፈጥሯል ብለን አጨናነቅናት። አባቴ ሲጨርስ ይሄውል እከሌ ደውሎ ነበር። ማታ የኒካ ፕሮግራሙ ላይ ልጃችን እና ጓደኞቹ ረብሻ ፈጥረው 2 ሰው ሆስፒታል ተኝቷል። የአክስቴ ባልና የሚያገባው ልጅ ወንድም አንደኛው በጩቤ ተወግቷል አለች። በጣም ደነገጥኩኝ። ወንድሜ ይህን አይነት ንዴት እንዳለበት ባቅም እንዲህ ሰው ይጎዳል ብዬ አስቤ አላውቅም። አባቴ በተቀመጠበት ምን አይነት ፈተና ውስጥ ገባሁ አለ። ጭንቅላቱን ይዞ በጣም ደነገጥኩ። ይህ ሁሉ የኔ ጥፋት ነበር፣ ማን ሂጃለኝ ብዬ ራሴን ወቀስኩኝ። የእህታችን ታሪክ ክፍል 2 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ ማድረግን እንዳትረሱ።
በክፍል 3 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።